ፍቅር እንግዲህ ስቃይዋ እንደቀጠለ ነው ማለት ነው። ዳይመንድ እያሰቃያት ነው የሚገኘው። ምክንያቱም አደይ እንደዚህ ነበር የተሰቃየችው፣ ለዛው ምንም በማታውቀው ነገር በአንቺ ሴራ። እኔ አሁን ሰው ነኝ እንዴ አደይ ላይ ይሄ ሁሉ ነገር ያደረኩት ምስኪን ልጅ ላይ ሰው አይደለሁም እኮ እኔ አደራዬን በላሁ እያለ እንግዲህ በጣም እየተጸጸተ ነው ያለው ማለት ነው። ፍቅርን እንግዲህ አግቶ እያሰቃየት ይገኛል። ዳይመንድ ፍታኝ፣ ልቀቀኝ፣ ከዚህ ጋር ምንድነው የምትፈልገው ከኔ? አርፈሽ የማትቀመጪ ከሆነ ከዚህ በኋላ ብፈታሽም ብለቅሽም ግን ከዚህ ስትወጪ አደይ ላይ አንድ ነገር አደርሳለሁ፣ አደይን አሰቃያታለሁ የምትይ ከሆነ ፊትሽን ነው የምተለትልልሽ አላት ማለት ነው። እሽም አላለችም እምቢም አላለችም። ሽንቴ ያዘኝ፣ ሽንቴ በጣም ወጥሮኛል፣ ፍታኝ፣ ሽንቴ ልሽና አለችው። ከዛም ዳይመንድ እኔ እንዳንቺ ክፉ አይደለውም፣ ተነሺ ውጭና ሽኚ አላት ማለት ነው። እጇን ጎትቶ ወደ ሽንት ቤት ይዟት ሄደ። ከዛ ባርኮቴና ንጉስ ተገናኙ። አደይ እና ዳይመንድ ቤት ይዛቸው ሄደች። ነገር ግን እዛ ሲሄዱ ንጉስ ብቻ እንጂ ዳይመንድ እዛ አይደለም ማለት ነው። ብቻ ነገሩ በጣም ዛሬ የእውነት ደስ ብሎኛል ማለቴ በቃ ፍቅር እንደዚህ ዋጋዋን በማግኘቷ በጣም ደስ ያለኝ። አደይ የቀመሰችውን ስቃይ በማግኘቷ በጣም ደስ ብሎኛል። ዴቭ እንግዲህ ከዚህ በኋላ አደይ ጋር ደርሳለሁ ብትል አንቄ እገልሃለሁ አለው ንጉስም። አይ እንደዛ እንኳን አላረግም ማለቴ አደይን እኔ እሷ ባታፈቅረኝም አይኗን ማየት ስላለብኝ ግዴታ እዚህ በር ላይ የመጣው እሷን አይኗን እያየው መመለስ እፈልጋለሁ። ስለዚህ የማይሆን ወሬ ልቀበል አልችልም አለው ማለት ነው። እንትና ለዴቭ እኔ አደይ እንደ አታፈቅረህም እኮ አውቃለሁ፣ ግን ደግሞ እኔ ስለማፈቅራት አይኗን እያየው እመለሳለሁ አለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ፍቅር ዋጋዋን አግኝታለች ማለት ነው። ነገር ግን ደግሞ ለማምለጥ ሞክራ ነበረ። ሽንቴን ይዞኛል ማምለጥ እፈልጋለሁ ብላ እሺ ብሎ እጇን ፈቶ ሽንት ቤት ሲያደርሳት እሱ ፊቱን አዙሮ ቆሞ እያለ እሷ በጓሮ በኩል አምልጣ ነበረ። ግን እንደምንም ብላ እንግዲህ ያመለጠች መስሏት፣ እሱ ግን ከፊቷ ቀድሞ ድንጋይ ላይ ቁጭ ብላ እንደመኮዲ አገኛት ማለት ነው። ከዛ ደንግጣ እንግዲህ ፍጥጥ ብላ ቀረች። ባርኮቴም እንግዲህ ንጉስን በቦክስ አይኑን አጠፋለት፣ በጣም ደበደበው ማለት ነው። ከዛም አደይን የት ነው ያደረጋችኋት ስለ እኔ አላውቅም፣ ዳይመንድ ነው እንጂ እኔ እዚህ ውስጥ ምንም የማውቀው ጉዳይ የለም፣ ጓደኛዬ ስለሆነ ብቻ እኔን መምታት የለባችሁም፣ ሲጀመር ደግሞ ይሄ የፍቅር ሴራ ነው ማለት ሲለው፣ እኔ እኮ ብር አስገብቻለሁ ብር አስገባልኝ ብሎኝ፣ ታዲያ ለምንድን ነው አደይን ፍቅርን የማይለቃት ሲለው፣ ብሩን የተቀበለክ ለአደይ ሊሰጣት ነው። ምን ማለት ነው ሲለው፣ ፍቅር የአደይን ደሞዝ ነው ለባርኮ ለዚህ ለዳይመንድ የከፈለችው በውሸት አደይ ላይ እንዲመሰክር። አደይ ብርም ሆነ የአንገት ሀብል ምንም የሰረቀችው ነገር የለም። ይሄ የራሷ የፍቅር ሴራ ነው አቀነባብራ በውሸት አደይ ላይ እንዲመሰክር ያደረገችው። ምን አለ? አዎ፣ ስለዚህ እኔንም አደይንም ዋሽተናለች ፍቅር። ከዛ እንግዲህ ባርኮቴ አበደ የእህቱን ውሸት ሲያውቅ ማለት ነው። ይሄ ሁሉ ዳይመንድ ነግሮታል ለአደይ፣ ሲጀመር እኮ ነግሯታል ማለት ነው። ንጉስ ነግሯታል፣ ታውቃለች። እንግዲህ ያንን ብር ደግሞ የተቀበለክ ለአደይ ሊሰጣት ነው ዳይመንድ አለው። ከዛም ወይኔ ያለ በምን አይኑ አደይን ያ ታዲያ አደይን ሁላቸውም የዛን ቀን አንቺ ሌባ ነሽ አምነንሽ ቤቱን አንቺ ላይ ስለጣልን እንዴት እንደዚህ ታደርጊያለሽ? አደይ እኛ ከአንቺ ይሄንን አንጠብቅም ብለዋት ነበረ ያኔ ባለፈው ማለት ነው፣ ምንም ባልሰራችው ነገር። ግን አሁን ደግሞ እውነቱ ሲወጣ ሁላቸውም ኩሽም አሉ። ሊዲያ ደግሞ ሄላን በግድ አፍቅረኝ ትለዋለች። እሱ ደግሞ አልችልም፣ እኔ ፍቅረኛ አለኝ፣ ከቻልሽ እንደውም ከአሁን በኋላ እዚህ ቤት ባትመጪ ደስ ይለኛል አላት። እንዴ ይለይ፣ እኔ እኮ መሄጃ የለኝም፣ እዛም ፍቅርና ዴቭ አላስቀመጣሉኝ። እሺ እኔ የት ልሄድ ስትለው፣ እንዴ አንቺ እኮ ትልቅ ሰው ነሽ፣ ለምን ራስሽን ችለሽ አትወጪም? ማለቴ ቤት ተከራይተሽ ራስሽን ችለሽ። እንደዛማ ማድረግ አልችልም፣ በቃ እኔ ብቻዬን መኖር አልችልም፣
ከፈቀድክልኝ ከአንተ ጋር መኖር እፈልጋለሁ ብላ ስትሞላቀቅ ከዛም አውቃ አለቀሰች ማለት ነው። ከዛ ልቡ ላይ ለጣለች። ከዛም እንትና መጣች ማለት ነው። ለምለም ስትመጣ እነሱ አንድ ላይ ለሽ ብለዋል። ለምሌ አበደች አበደች አበደች። ከዛ ተከትሏትም ቢሄድ እንግዲህ ዞር በል ለምን መኝታ ቤት ገብታችሁ አተኙም ታዲያ አለች። በጣም ተናደደች። ቆይ ላስረዳሽ ለምሌ፣ ቆየት ልትሄጂ ነው አይመለከትህም ብላ እንግዲህ ያውና አደይ ቤት ነው የምትሄደው። መቼም መሄጃ የላትም ሊዲያ። ያንቺ ፈጣጣነት ደግሞ አይጣለሁ በእውነት። ምን ጉድ ነሽ እንዴ? ሰራተኛ ሰራተኛ እያልሽ ልጅቷን ልክ ልክሽን ነገረች። ሲጀመር ለምለም ጀግና ናት። ሰራተኛ የሚለው ነገር ደግሞ አንቺ መስራት የማትችይው ነው ሰራተኛ አብስሎም ሆነ አጥቦ አጽድቶ የሚሰጥሽ። ግን ደግሞ እናንተ ፈርዶባችሁ ቆሻሻ ነገር ትወዳላችሁ መሰለኝ። ሰው አጽድቶ ሲሰጣችሁ ይከፋችኋል። ለምን እንደሚከፋችሁ አላውቅም። የምሬን እኮ ነው። ሰራተኛ ሰራተኛ፣ አረ እንደው ስራችሁ ይበጠሳል። በእውነት ሰራተኛ ሰራተኛ ብላችሁ አትሳደቡ። ሰራተኛ ምን ጠባሳ ነው ወይስ ቆማጣ ነው ወይስ? እንዲህ እኔ የምለው ሰራተኛ ማፍቀር አይችልም እንዴ? እኔ እኮ ግርም ነው የሚለኝ በእውነት። ሁሉም አንቺ ገረድ፣ አንቺ ሰራተኛ፣ አንቺ ገረድ፣ አንቺ። ሲጀመር የኢትዮጵያ እኮ ድራማ ይሄው ነው እኮ ችግሩ። የምሬን እኮ ነው። እንግዲህ ሊዲያ መሞላቀቅሽ አጉል ላይ ጥልሻል። ሊዲያ ደግሞ የፍቅር መታገት በጣም አስደስቷታል። ሲጀመር ራሷን በራሷ አግታ ነው የሚሆነው ዳይመንድ ጋር እንጂ እናንተ የፍቅር ተንኮል ጠፍቷችሁ ነው እንዴ አሁን ለፍቅር የምትጨነቁት? እንደው ከቻለች እንደው በዛው እንደዚህ ቤት እንዳትመጣ በዛው እንድትቀር ንገሩልኝ አለች። እውነታው ነው። እሷ እንኳን እንግዲህ ፍቅር ድጋሚ ዳይመንድ እጅ ገብታለች ማለት ነው። አሁንም እጁ ላይ ገብታለች። ምንም ማድረግ አይቻልም። አርፈሽ ቁጭ በይ።